አብርሃምና ሩታ የፍርድ ቤት ክርክር ሊጀምሩ እንደሆነ ተሰምቷል። በሩታና በአብርሃም ቤተሰቦች በኩል ያሉ ሰዎች ከፍተኛ ትንቅንቅ እያደረጉ ይገኛሉ። አብርሃምን ሀሳቡን ለማስቀየር እየሞከሩ ይገኛሉ። ሩታ በአሁኑ ሰዓት መፋታት እንደማትፈልግ እየተናገረችም ትገኛለች። አዳዲስ ነገሮች አሉ፣ ብዙ የምነግራችሁ ነገሮች አሉ። በሄርሜላ በኩልም አዳዲስ የተሰሙ ነገሮች አሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። ወደ ጉዳይ ስገባ እንግዲህ ከዚህ በፊት የጀመረው የፍርድ ቤት ኬዝ እንደቀጠለ ይገኛል። አብርሽና ሩታ እንግዲህ እልህ ውስጥ ገብተው የጀመሩት የፍርድ ቤት ኬዝ አሁን ላይ መቋጫውን ሊያገኝ ነው እየተባለ ይገኛል። የፊታችን ሰኞ እንግዲህ አብርሽና ሩታ በፍርድ ቤት ክርክር እንደሚጀምሩና ፍርድ ቤቱ የሁለቱንም ሀሳብ መስማት እንደሚጀምር እየተነገረ ይገኛል። ቤተሰቦች ግርግር እየፈጠሩ ይገኛሉ። በተለይ አብርሽ ቤተሰቦች በኩል ከፍተኛ የሆነ ተቃውሞ ወይም ፕሬዠር እየደረሰበት ይገኛል አብርሽ። ምክንያቱም ቤተሰብ እንግዲህ የደነገጠ ይመስላል። ለዚህ ደረጃ ይደርሳሉ ብሎ አላሰበም። ነገሩ በርዶ ሁለቱ ወደ እርቅ ይመጣሉ ብሎ ብዙ ሰው እየጠበቀ ነበረ። በእነሱ ቤተሰብ በኩል እንደዚህ አይነት የሆነ ግምት ነበራቸው። ነገር ግን አሁን ላይ የፍርድ ቤቱ ኬዝ ስላላበረዱት ወይም የፍርድ ቤቱን ኬዝ መቋጫ ስላልሰጡት ነገሮች ተባብሰው አሁን ላይ ፍርድ ላይ ደርሰዋል ማለት ነው። ፍርድ ቤቱ የሁለቱን ቃል ሊቀበል እንግዲህ ለሰኞ ነው ቀጠሮ የተሰጣቸው ነው የተባለው። ሰኞ እንደሚጀምሩ ነው የተነገረው። እንግዲህ እንደዚህ አይነት መረጃዎች የተሰሙት ከአብርሽ ቤተሰቦች ነው። በአጠቃላይ ያሉ ያሉት ሰው መሳቂያ አታድርጉን እያሉ ይገኛሉ። በተለይ አብርሽ ላይ በጣም ከፍተኛ ፕሬዠር እየመጣ ይገኛል። እንደዚህ አይነት ደረጃ ይሄ ነገር መድረስ የለበትም፣ ጥፋቱ ያንተ ነው እየተባለ ይገኛል። ምክንያቱም አብርሽ እያደረገ ያለው ነገር ገፍቶበት አሁን ላይ ሩታ እንኳን ሀሳቧን ቀይራ ብትመጣም አብርሽ ዲናይ አርጎ ነገሩን ከሄርሜላ ጋር መቀጠል ፈልጓል። ሩታ በመሃል ገብታ ነገሩን ለማርገብ ወይም በሁለቱ መካከል ያለውን ነገር ለማጥበብ ሞክራ ነበር። በተለይ ከዝዋዩ በኋላ ነገሮችን ለማቅለል እየሞከረች ነበረ። ነገር ግን ነገሮች እየተባባሱ ነው የሄዱት። የሩታም ፍላጎት የአብርሃምን ፍላጎት ግልጽ አይደለም። በዚህ የተነሳ በሁለቱ ምክንያት የፍርድ ቤቱን ኬዝ ኦልሬዲ ረስቶታል ማለት ይቻላል። ነገር ግን ቀጠሮ አይረሳም። እንግዲህ ተባብሶ መጥቶባቸዋል። ለዚህ ደርሷል ጦሱ ማለት ነው። አሁን ላይ ወደ ክርክር ሊገቡ እንደሆነ እና የሁለቱ ግንኙነት እንግዲህ ወደ መቋጫው እየሄደ እንደሆነ ነው የሚታየው። አብርሃምና ሩታ ሊለያዩ ይችላሉ ማለት ነው። አሁን ከሚደረገው ክርክር በኋላ የሽምግልና ጊዜ እንደሚሰጣቸው ነው የተነገረን። ከዛ በኋላ ነው የፍርድ ቤት ውሳኔ የሚደረገው። እንግዲህ በአጠቃላይ አብርሃምና ሩታን ለማስታረቅ በመሀል ሰው ይገባል ከዚህ በኋላ ተብሎም ይጠበቃል። ነገር ግን አብርሃም ሙሉ በሙሉ ትኩረቱን አሁን ላይ ወደ ሄርሜላ አድርጓል። ሁላችንም እንደምናየው አብርሽ ሙሉ በሙሉ ከሄርሜላ ጋር ፍቅሩን መቀጠል ፈልጓል። ወይም የአብርሃምና የሩታ ነገር አብቅቷል ማለት እንችላለን። ምንም አይነት ፍቅር በሁለቱ መካከል የለም። አሁንም የሚባለው ነገር ወይም እኛ የምንገምተው ነገር የሁለቱ ፍቅር አላለቀም፣ በመሃላቸው አሁንም ፍቅር አለ ስንል ነበረ። ነገር ግን አይመስለኝም ሙሉ በሙሉ ተጠናቋል ማለት ይቻላል። ሁለቱም አሟጠው ፍቅራቸውን ጨርሰዋል ማለት እንችላለን። በሁለቱም በኩል መሸነፍ አይታይም። በሁለቱም በኩል ፉክክር ነው እንጂ አንዱ ተሸናፊ ሆኖ ይቅርታ ጠይቆ አንዱን ለመመለስ እየጣረ አይደለም። ይሄ ደግሞ የፍቅር ተቃራኒ ነው እንጂ በሁለቱ መካከል ፍቅር ትንሽ እንጥብጣቢ ፍቅር ቢኖር አንዱ ተሸናፊ ሆኖ ቤቱን ለመመለስ ይጥራልና በሁለቱ መካከል የሚደረጉት በሳት የመጫወት ጉዳይ ተባብሶ አሁን ላይ ወደ መጨረሻው እየሄደ ነው ማለት እንችላለን። አብርሃምን ቁርጡን ያውቃል። ሩታም እንግዲህ ትገላገላለች ብለን እናስባለን። ይህን ነገር እያልኳችሁ ያለሁት ይሄ ነገር ፍርድ ቤት ስለደረሰ ብቻ አይደለም። ምክንያት ስላለኝ ነው። ቤተሰብ በዚህ ጋር ታረቁ እያለ ጉሮሮ እስኪደርቅ ድረስ እየጮኸ ነው። ሩታ ፍርድ ቤት እየሮጠች ትገኛለች። ከሱ ጋር ያለኝን ግንኙነት መቋጨት አለብኝ ብላ እልህ ውስጥ ገብታ ከዛ ጊዜ ጀምሮ እርጉዝ ከነበረችበት ጊዜ ጀምሮ ፍርድ ቤት ስትመላለስ ነበር። ከአብርሃም ጋር ያላትን ግንኙነት እልህ ውስጥ ገብታ ለመጨረስ እየጣረች ነበረ። አብርሃም ደግሞ በመሃል እየገባ ነገሮችን ለማርገብ እየሞከረ ነበረ፣ ለማዘናጋት እየሞከረ ነበር። ምንም አይነት መፍትሄ ሳይሰጣት ማለት ነው ለሩታ። እንግዲህ በአጠቃላይ ማለት የምንችለው አብርሽ
ከሩታ ጋር የለም ሙሉ በሙሉ ማለት እንችላለን። በስሜት ከሩታ ከራቀ ወይም ካበቃለት ቆይቷል ማለት እንችላለን እና በእኔ በኩል ያሉት እይታዎች እንዳበቁ ነው። በተለይ ደግሞ የፍርድ ቤት ቀጠሮ እንዳለው እያወቀ እንኳን ሄርሜላን ሄዶ ይቅርታ ለመጠየቅ ነው የሞከረው ወይም ከሄርሜላ ጋር ሪቦንድ ወይም መመለስ አለብኝ ብሎ ውሳኔ አሳልፏል። እንግዲህ አስቡት ከፊታችሁ የፍርድ ቤት ቀጠሮ እያለ ሩታን ሄዶ እንመለሱ ይሄን ነገር ተዩ እንደማለት እንግዲህ ከሄርሜላ ጋር መሆኑን መርጧል ማለት ነው። በሁለቱ መካከል ፍቅር ቢኖር ኖሮ በቀላሉ አጥፍቻለሁ፣ ይቅር በይኝ፣ እንመለስ፣ ነገሮች እየተባባሱ እየሄዱ ነው፣ ስለዚህ እናርግቡ የማለት ትንሽ ቻንስ ይኖረዋል ብዬ አስብ ነበር። አብርሽ ግን ሙሉ በሙሉ ፈጣጣው ሆኖ በተቃራኒው ሄርሜላ ነው ይቅርታ ሲጠይቅ የነበረው እና አብርሽ ሙሉ በሙሉ ወጥቶለታል የሩታ ፍቅር ማለት እንችላለን። በሩታ በኩልም ያንን ነው የምናየው፣ ያን ነው እየተንጸባረቀም ያለው ነገር ማለት ነው። እንግዲህ ከሩታና ከአብርሽ ባሻገር የሄርሜላን ጉዳይ ነው የምንመለከተው። የሄርሜላ ጉዳይ በአጠቃላይ የራሷ የሆነ የሴትነት ክብር የሌላት ሰልፍ ወርዝ የሌላት የእሷን ቤተሰብ ጭምር ምንም አይነት ሰልፍ ወርዝ የሌለው እሷን ሰፖርት የሚያደርግ በሰው ትዳር ገብታ መሀል ላይ ስትበጠብጥ ጸጥ ብሎ የሚያይ ተደርቦ የሚያግዝ ምን አይነት አይምሮ እንዳላቸው እግዚአብሔር ይወቀው። እንደዚህ አይነት ጀጅመንታል የሆነ ሀሳብ ነው የምሰጠው በሄርሜላ ላይ። በአብርሃም ችግር ውስጥ ሄርሜላ እንደ ማስታገዣ ወይም ፔንኪለር ነች እንጂ የህይወቱ ምርጫ ልትሆን አችልም። ምክንያቱም ወደፊት እነዚህ ሰዎች ሪሌሽን ቢጀምሩም ይዘልቃል የሚል ግምት ስለሌለኝ ማለት ነው። አንድ ሴት እንዴት ራሷን ለዚህ አይነት ርካሽ ቦታ አሳልፋ ትሰጣለች? ሁለቱ እንዳይመለሱ ሪቦንድ እንዳያደርጉ የማውሪያ ጊዜ እንዳያገኙ እንዳያስቡ ጭምር በመሃል ገብታ እያደረገች ያለችው ሄርሜላ ነች። ይሄ ደግሞ ርካሽ እንደሆነች የሚያሳይ ነው። ይቅርታ ለቃላት አጠቃቀሜ፣ ነገር ግን መሆን ስላለበት ነው፣ መነገር ስላለበት ነው። እውነታው እሱ ስለሆነ ቤተሰቦች እኔ አሁንም ሩታና አብርሽ አንድ ላይ በግድ ይኑሮ እያልኩኝ አይደለም። ነገር ግን አትሊስት ልጁ እንዲያስብ ጊዜ ልትሰጠው ይገባል። ከመሃላቸው ለትንሽ ጊዜ ልትርቅ ይገባል ብዬ ነው የማስበው ሄርሜላ። አለበለዚያ ግን ይሄ ልጅ እንደዚሁ እንደታወረ ትዳሩን ይፈታል። ከዛ በኋላ ደግሞ የሆነ ሰዓት አይኑ መገለጡ አይቀርም። ነገሮችን ሲያስተውል ደግሞ ከሩታ ጋር ካልታረኩኝ፣ ከሩታ ጋር ካልተመለስኩኝ የሚልበት ጊዜ ይመጣል። ቁጭቱ ውስጥ ይገባል። ውሃ ደግሞ አንዴ ከፈሰሰ ፈሰሰ ነው። ከተፋቱ በኋላ ምንም ማድረግ አይችልም እና ይሄን ነገር ሄርሜላ ማስተዋል አለባት። ከሁለቱ መራቅ አለባት። ለትንሽ ጊዜ ልጁ እንዲያስብ ጊዜ ልሰጠው ይገባል። ለእሷም የሚጠቅማት ይሄ ነው። ልጁ አስቦበት አቅዶበት ነገሮችን አስተውሎ መፋታትም ካለበት ሲፋታ ነው ደስ የሚለው እንጂ በሄርሜላ እቅፍ ውስጥ ሆኖ እንደዚህ ታውሮ ፍርድ ቤት መቅረብ የለበትም ወይም እንደዚህ አይነት ውሳኔ ላይ መድረስ የለበትም ብዬ በእኔ በኩል አስባለሁ። እና ለሄርሜላም ጠቃሚውም ነገር ልጁ አስተውሎ ውሳኔ ላይ ቢደርስ ይሻላል ብዬ ነው የማስበው። ለወደፊት ለእነሱም ሕይወት የሚጠቅማት እሱ ነው። ምክንያቱም የጊዜ ጉዳይ ነው። ለሩታ ያልሆነ ለእሷ በኋላ ይሆናል ማለት ትንሽ ስለሚያጠራጥር አሳሳቢም ስለሆነ ማለት ነው ያለው ነገር ይሄ ነው። ቤተሰቦች እንግዲህ በአጠቃላይ ሰኞ የምንመለከት ይሆናል። በሁለቱ በኩል የሚደረገው ክርክር የምንመለከተው የሆነ ያለውን ነገር የማደርሳችሁ ይሆናል። ግን የኔ ምክር ይሄ ነው። ሄርሜላ በራሷ ፍቃድ ለትንሽ ጊዜ ልጁ እንዲያስብ ብትርቀው ይሻላል ብዬ አስባለሁ። ያለኝ ምክር ይሄ ነው። እስቲ ያላችሁን ሀሳብና አስተያየት ግለጹልኝ ቤተሰቦች። ተከታትለን የምንመለስ ይሆናል። የአገሬ ልጆች ሰላም ነው።